ወንጀል ማራገፊያ ነው። ረመዳን ደግሞ እስከ ረመዳን ለምሳሌ ባለፈው ዓመት ረመዳን ጸድቶ የነበረ ሰው እዚህ መካከል የቆሸሸባቸው ነገሮች ካሉ በዚህኛው ረመዳን መጽዳትና ጠሃራ መሆን ይችላል። እነዚህ ዒባዳዎች አላህ ሲያዘን ለሁለት ነገር ነው። አንደኛ ከፍ ያለ ተዋብ ሊከፍለን ፈልጎ ነው። ሌላኛው ደግሞ ያሉብንን ቆሻሻዎች ከኛ ላይ ሊያጸዳ ፈልጎ ነው። ለምሳሌ ሶላትን አስመልክተው ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሉ ሰላዋቲል ኸምሲ ከመሰሊ ነህሪን ጃሪን ዐላ ባቢ አሐዲኩም፣ የአምስቱ ሶላቶች ምሳሌ በአንዳችሁ በር ላይ እንደሚፈስ ጅረት ነው አሉ። እንግዲህ يغتسل منه كل يوم 5 مرات በቀን 5 ጊዜ ጅረት ውስጥ ገብቶ የሚታጠብ ከሆነ فهل يبقى عليه من درنه شيء አሉ። ከቆሻሻው ላይ አንዳች ነገር በሰውነቱ ላይ ይቀራል አሉ። በቀን 5 ጊዜ ጅረት ውስጥ ገብቶ ንጹህ ውሃ ፈሳሽ ውሃ ተጠቅሞ የታጠበ ሰው ቆሻሻ ሰውነቱ ላይ አይቀርም። እንኳን 5 ጊዜ አንዴ እንኳን ይጸዳል። ከዚህ አንፃር ረመዳን ውስጥ ማነው እነዚህን ይህን ከተናገሩ በኋላ ማለት فذلك مثل الصلوات الخمس ነው ያሉት። የአምስቱ አውቃት ሰላት ምሳሌ ነው ይሄ አሉ። ስለሆነ እንግዲህ ጊዜያችንን በአግባቡ ተጠቅመን ረመዳናችንን ፍሬያማ ልናደርገው ይገባል። እንዳያልፈን እንሻማው እላለሁ። አጭር መልእክቴ ለዛሬው እዚህ ላይ ቋጭቻለሁ። በሌላ አጭር መልእክት ኢንሻአላህ እንገናኛለን። ወሰላሙ አለይኩም ወራህመቱላህ